ቃሉን እናንብብ። ምናልባት ያ ተለጥፏል መሰለኝ። ለጥፋለች ክያ ቴንክ ዩ። እኔ በአባቴ እንዳለው እናንተም አለምለው እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይልና ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሱንም እገልጠዋለሁ የሚል ቃል ታላችሁ። ዋናው እዚህ ክፍል ላይ ትናንት ላወራ የሞከርኩትን ሀሳብ ላሳያችሁ። ለማንኛውም ይሄ አግባብ ባለው የድል ህይወት ስለመኖር ነው። አግባብ ያለውን የድል ህይወት እንኖር። አግባብ ያለው የድል ህይወት የምንኖርበት ሰዓት ምን አይነት ማንነት እንደሚኖረን ይሄ ክፍል ይናገር። የእግዚአብሔር አድራሻ ትእዛዙን በሚያደርጉ ሰዎች ላይ ነው። አግባብ ያለው የድል ህይወት የሚኖረው ሰው ማን ነው ብትሉ ደግሞ እግዚአብሔርን የሚታዘዝ ሰው ነው። ያ ሰው ደግሞ የእግዚአብሔር መገኛ አድራሻ ይሆናል። እግዚአብሔር የሚገኝበት ይሆናል። የእግዚአብሔር መገኛ የት ነው? እኔ ጋር፣ አንተ ጋር ነው፣ አንቺ ጋር ነው የሚሆነው። ስለዚህ የእግዚአብሔር ሰው ፈልጎ እኔና እናንተ ጋር እግዚአብሔርን ያገኝ ይሆን? ያ ይሁን? ቆም ብለን እንድናስብ ነው። አሁን በዚህ ትውልድ መካከል ላይ በእውነት እላችኋለሁ እውነት እግዚአብሔርን ፈልጎ ሰዎች እኛ ጋር ያገኙ እግዚአብሔር ፈልጉ ታገኙማላችሁ ያለን እግዚአብሔር የሚገኘው የትም ሳይሆን እኔ ጋር፣ አንተ ጋር ነው፣ አንቺ ጋር። ስለዚህ የእግዚአብሔር መገኛዎች ነን። ሰው ፈልጎ እግዚአብሔርን የሚያገኘው በማን ነው? በእኔ፣ በእንቴ፣ በእንቺ ነው። በእውነት የእግዚአብሔር መገኛ ነን። ገብቶናል? ያን ተረተን ነው የምንኖረው። ያንን ማንነት ይዘን ነው ያለ ነው። አግባብ ያለው የድል ህይወት አለን። አግባብ ያለው የድል ህይወት የምንኖር ሰዎች የእግዚአብሔር አድራሻ እንሆናለን። የእግዚአብሔር መገኛ። እግዚአብሔርን የሚፈልግ ሰው በእኔ ያገኛል፣ በእንተ ያገኛል፣ በእንቺ ያገኛል። አሁን ሰዎች እግዚአብሔርን ፍለጋ እኛ ጋር ይመጣሉ ወይ? ዳቦ ፍለጋ የሆነ ነገር ፍለጋ ካልሆነ በቀር እውነት እግዚአብሔርን ፍለጋ ይመጡና ያገኙ ይሁን? እናንተ ጋር መገኛ ነና። ይህን ሀሳብ ነው አንስተን ትናንት ያወራነው። ለማንኛውም ምናልባት በኋላ እንቅልፍ ካልወሰደኝ ወዲያው ሰርቼ ነገር ነው ዩቱብ ላይ አስቀምጣለሁ እኮ። ዛሬ አንድ ነገር አስቀምጫለሁ ዩቱብ ላይ ሄዳችሁ እኔ ሳብስክራይብ አድርጓላችሁ እዩ ነው የሚለው ሰዎች። ብዙ ሰዎች ቲክቶክ ላይ ቁጭ ብለው በሉ አሁን እያየው ነው፣ ወርዳችሁ ሳብስክራይብ ያላረጋችሁ ገብታችሁ ውረዱ ነው አየው ምናምን እያሉ ሲያደርጉት አላችሁ። አላደረኩም። ምን አገባኝ። መልእክቱን ሄዳችሁ ግን ለመስማት ሞክሩ። በኢሳ ኮርስም ስለሆነ ማለት ይሄን የምናደርገው በዩቲዩበር ሆኜ የሆነ ዩቲዩብ የሚከፍለኝ ነገር ኖሮ ለማግኛ ለማምናምን ከሆነማ እናንተ አይደላችሁም። ዓለም በደንብ እንዲያርጌ መስራት ይችላል። ቃል ምናምን እየለጠፍ ማለት አጫጭር ወሬዎችን እያመጣው እኔ ጣልቃ እየገባው ምናምን አክት እያረኩ ወዳው ሰው ሳይወድንን እያየ እንዲገረም አድርጌ ዩቲዩብን ማሳደግ ይቻላል። እኔ ዩቲዩብ ማደግ አይደለም ትውልድ እንዲያድግ ነው ትጋቴ። ሰዎች እግዚአብሔርን ማወቅና በእግዚአብሔር ሐሳብ ውስጥ ጠልቀው ገብተው የእግዚአብሔር መገኛ ሆነው ዘመናቸውን እንዲጨርሱ ያንን የማድረግ ስራ ነው ለኛ የተሰጠን። እዚህም ጋር የሚናገረው ኢየሱስ ክርስቶስ ምንድን አለው? እኔ በአባቴ እንዳለው እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። መቼ?
ሰዎች ፈልገው እግዚአብሔርን በእኛ ዘንድ ማግኘት ሲችሉ ነው። በኔ ክርስቶስ አለ፣ በኔ አብ አለ ማለት የምንችለው፣ በኔ እግዚአብሔር እየታየ ነው ማለት የምንችለው ሰዎች ፈልገው እኛ ጋር ክርስቶስን ማየት ሲችሉ ነው፣ ማግኘት ሲችሉ ነው። ዛሬ በእኛ ዘንድ ኢየሱስ ይታያል። ቆም ብለን እንድናይ ነው አደራችሁ። መዓት አሁን ደግሞ ቲክቶክ ትንሹን ትልቁን አዋቂን አላዋቂን ሁሉ በቃ አገልጋይ አድርጎናል። የተጠራው ያልተጠራው አልተለየም። የእግዚአብሔር መገኛ የሆነው ምን የሆነው አናውቅም። ድብልቅልቁ ወጥቷል። አስመሳይነት በዝቷል። ክርስቶስ ጫፉ አይታይም። ዝም ብሎ ጩኸት ነው አለው። ስሙን ስንጠራ እናየዋለን። ገና ገልብጬ አረ በማወቅ አውሪ ያለ እውቀት አታውሪ ብያታለሁ አንዷንና ኢሳኮር ብላ ነው እያወራች አጋጣሚ የሰማው ሼር ተደርጎ ነው። ስከፍት ውስጥ አልገባውም። ሳልገባ ከላይ መስማት ጀመርኩኝ። ስራ እየሰራው ጆሮ ሰጠው። እኔን አምታችሁ ለመታወቅ ከፈለጋችሁ ሞክሩ። እውነት ላለው አትታወቁ። እንደውም ነገራችሁ ይበላሻል። እና መናፊቅ ነው። በኢየሱስ ስጋ አያምንም። በስጋ በኢየሱስ ስጋ በክህነቱ ላይ አያምንም ትለኛለች። ምን ማለት እንደሆነ አልገባኝም። ኢየሱስ ወደዚህ ምድር መጣ። ያንን ሰውነት ይዞ የመጣ ለምንድን ነው? የሊቀ ካህናትን ስራ ሊሰራ ራሱን ሊቀ ካህን ሆኖ ራሱን አቅርቦ የራሱን ደም ይዞ ወደ አብ ቀረበልን። ያ ደግሞ ለዘላለም ይላል። አንድ ቀን አቀረበ፣ በቃ አለቀ። ከዛ በኋላ በየቀኑ አይቀርብም። አንድ ቀን የት ሆኖ? በመስቀል ላይ ሆኖ ተቸንክሮ ደም አፍስሶ መስዋዕትን ይዞ ገባልን። ስለዚህ በየቀኑ እሱ እየደማ የሚያቀርብ አይነት ለዘላለም ካህን ነው ብለን የምነው ሊቀ ክህነቱ ለዘላለም ነው የተባለው። አንድ ቀን የሰራው ለዘላለም የሚኖር ስራ ሰራልን። እሱ ነው እየነገረናል እንጂ በየቀኑ ስጋውን ይዞ እየቀረበ ደም እያፈሰሰ ለእግዚአብሔር እየሰጠ እስከ ለዘላለም ይኖራል ብላችሁ አለ የምትሉ አሁንም እያቀረባ ነው የሚሉ ሰዎች ይመስሉኛል ብዙዎቹ። እና አይደለም መጽሐፉ እንደዛ ያሳየንም። አንድ ቀን መስቀል ላይ ሁለንተናውን ይዞ ቀረበ። ስጋውን አስገደለው፣ ደሙን አፈሰሰው። ያንን ራሱን ሰጥቶ በራሱ እንደገና ይዞ ወዴት ሄደ? ወደ አብ አቀረበልን። በዛ በቀረበልን ሁል ቀን እየቀረበን መንጻት እንችላለን፣ መታደስ እንችላለን፣ መለወጥ እንችላለን። ያ መስዋዕት አሁን አይፈስም፣ በየቀኑ አይፈስም። አንዴ ፈሶ ቀርቦልናል፣ ለዘላለም ፈሰሰልን። እሱ እስኪመጣ ይሰራል። ለዚህ ነው ደሙ ዮሐንስ መልእክት ላይ ሲናገር ደሙ ትኩስ ነው ይላል፣ ከኃጢአት ሁሉም ያነጻል። ያንን ኢየሱስን አሁንም ልቀቅ፣ አሁንም በዛው ሰውነት፣ አሁንም በዛ ማንነት ደም እያፈሰሰ ራሱን እያረደ እያቀረበ አይነት ለማስመሰል የሚሞክሩ አባዜ ያለባቸው በእኛ ቤት የሞሉ ያለ እውቀት የተጠቀጠቁ አንዱ ከአንዱ ሲቀባበል የመጣው የስተት አስተምሮ የተሞላን ትውልድ ነን ያለ ነው። ክርስቶስን መገኛ ልንሆን ሲገባ ክርስቶስ የማይገኝብን ማይታየን፣ እንደውም የሰውን አእምሮ የምናወናብድ ትውልድ ሆነናል። አሁን ለማንኛውም እዚህ አግባብ ያለው የድል ህይወት ነው የምንኖረው ያለ አግባብ ያለው የድል ህይወት እዚህ ጋር ያለውን እኔ ይላል በአባቴ እንዳለው እናንተም በኔ እንዳላችሁ
እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። መቼ? ሰዎች ፈልጎ እኛ ጋር ክርስቶስን ፈልጎ መጥቶ ሲያገኙ፣ የታመመ ህመሙን ይዘው መጥቶ ህመሙ ስሪቅ በእኔና በእናንተ ሆኖ ማን ነው የሚሰራ? ኢየሱስ በሉ እስቲ። ህመሟን ይፈወሳሉ፣ ድውያን ከደዌያቸው ይነጻሉ። ይሄ የተሸከመው ነው እንደ እኔን የሚያመጣው? ባለፈ ማነው በዚሁ ስም በዚሁ ፔጅ ሌላ ቦታ ከፍቷልና ያለኝ እዚህ ቤት ሼር አደርጋለሁ ብሎ በዛው ሳደርጋ። ስለዚህ ቁጥር 21 ላይ ትእዛዝ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የእግዚአብሔር መገኛው ማን ነው? ትእዛዙን የሚያደርግ ፈቃዱን የሚያደርግ። እግዚአብሔር የሚገኘው የእግዚአብሔር አድራሻ የምንሆነው መቼ መሰላችሁ? በጸሎት ህይወት ስንኖር፣ ቃሉን ዕለት ዕለት ስናነብ፣ መስቀል ተሸክመን ስንሄድ፣ ስንቀደስ የእርሱ መገኛ እንሆናለን። የእርሱ መገኛ የምንሆነው ያኔ ነው። ምናነብ፣ ምንጸልይ፣ የተቀደስን ነውር የሌለብን ስለሱ ዋጋ እየከፈለን የምንኖር መስቀል ተሸክመን የምንሄድ ከሆንን እግዚአብሔር በእኛ ዘንድ ይገኛል። ሰዎች እኛ ጋር መጥተው እግዚአብሔርን ያያሉ። ሰዎች እኛ ጋር መጥተው ክርስቶስን ያያሉ። ድንቅ አምላክ ከሱ ጋር የእንትና አምላክ ተብለናል እኮ። በእኔም ዘመን ተጠርቻለሁ አስታውሳለሁ። እሱን አምጡ ወይም የእሱን አምላክ ጥሩልኝ ብለዋል አንድ አባት። እሱን አምጡ ወይም የእሱን አምላክ ጥሩልኝ አለ። እናንተን አልፈልግም ብሏቸው፣ አጋጣሚ እኔ ኮንፍራንስ ነኝ ከሰኞ በኋላ ነው የሚመጣ ተባሉ። በቃ የመጣ ቀን ይምጣ፣ ከዛ ውጭ ምንም ቤቴ ላይ አንድ ነገር እንድታደርጉ አልፈልግም ብሏቸው፣ ምን ሰርተኝ ነው ተብያለሁ። ምንም አልሰራውም። የታውቁኛል በምን ተገናኝ? ዓለማዊ ናቸው። ሰምተዋል ወሬ። ለሌላ ነገር ለምነግራችሁ እግዚአብሔር በምልክትና በታምራት በአሕዛብ ፊት አስገልግሎናል። ለዚህ ስም ሁሉ ተሰጥቶናል እኮ። ትንሹ ጠንቋይ ግድግዳ መቺ ተብዬ ይጠራ ነበር የሆነ መንደር ላይ። ማንም ሕፃን ትልቅ የለም። ሁሉም ምንን ሳይ የሚጠራኝ ትንሹ ጠንቋይ ግድግዳ መቺ ይሉኛል። አለቀ። ኳስ ሜዳ ወጥቼ አልጫወትም። ይሄን ስለምን ኳስ እየወደድኩ ሜዳን ትቼያለሁ። አፍሬማ በኋላ ነው የደፈርኩት። አዎ ትንሹ ጠንቋይ ሳይሆን ትልቁ ጠንቋይ ነኝ። ምክንያቱም ስለ እኔም ስለ እናንተም አውቃለሁ። ምስጢርን የሚገልጥ አምላክ በእኔ ውስጥ ነው። መገኛው ነኝ። እሱ ይገለጣል በእኔ አልፎ ይሰራል። እያዩ ነው። ምንም አልነካው፣ አልዳሰስኩ። እንደ ሰው እጅ መጫን አልወድ። ጌታ የተባረከውን እጅ አልጭንም። ምን አስነከኝ እንዳልባል እጅ አልጭንም። ስልጣንም አልፈልግም። ስልጣን አይደል፣ ያ ስልጣን ነው። እጅ መጫን እኮ ባለስልጣን ነኝ፣ የበላይ ነኝ፣ እኔ እበልጣለሁ፣ እኔ በእንትን ላይ ባለስልጣን ነኝ ማለት ነው እኮ እጅ መጫን ማለት። ከባድ ነው። አትዳፈሩ። ብዙ ትውልድ በቃ ወዲያው ነው አፈፍ አድርጎ መጫን ይጀምራል። የብዙዎቹ ክፉ መንፈሱ እንኳን ይተላለፋል። ተጠንቀቁ። እጅ የሚጭኑ አገልጋዮችን ተጠንቀቁ። አብሶ አገልጋዮችን የሚተላለፍ የነሱ ማንነት አለ። ፊት ምናምን ይሄ ቀማኛ ምናምን ከሆኑ ያ መንፈስ ይጠናወትባቸዋል። ተጠንቀቁ። ለማንኛውም ስትጫኑ ተጠንቀቁ። እኔ ሽማግሌዎች እጅ ብጭኑ ደስ ነው ማለት የፈለጉ እግዚአብሔር ከእግዚአብሔር በታች በኔ ላይ እግዚአብሔር ሾሟቸዋል። አከብራለሁ። እንኳን ጳውሎስ ጢሞቴዎስን ፓስተር አድርጎ እዛ መንደር ላይ ሲያስቀምጥ እጅ መጫንን ስናገር ከሽማግሌዎች ጋር በመሆን ነው የሚለው። ብቻውን እንዳይጭን ነግሮታል። ከሽማግሌዎች ጋር ሆነ ነው የሚለው ስለ እጅ መጫን ሲያወራ።
እኛ ግን ደፋሮች ነን። ምክንያቱም ወፋፌ መንፈሳችሁ ይተላለፋል። ቀማኛ፣ ሴሰኛ ከሆናችሁ ያ መንፈስ ሁሉ አሁን ብዙ አገልጋዮች ተለክፎ ለዛ ነው ሴሰኛ ነው ሁሉ አንዱ ለከፋቸው። ሁሉም እንደዛው ያ አገልጋይ መጀመሪያ ሴሰኛ ይተላለፋል። መንፈስ ነው። ተጠንቀቁ። ስልጣን ነው፣ የበላይ መሆን ነው። ስለዚህ ወዳጄ የእግዚአብሔር መገኛ ነህ። አንተ ጋር ሰዎች መጥተው እግዚአብሔርን ያዩታል። ፈልጎ እግዚአብሔርን እያገኙ ነው። በእኛ ላይ በእኛ ዘንድ ያለው መገኛ የሆንነን እያልን ነው እኮ ዳግም የተወለዳችሁ ቅዱሳን ወይም ብፁዓን። እውነት ሰዎች ፈልጎ ክርስቶስን ያዩ ይሁን እኛ ጋር ፈልጎ ያገኙ ይሁን እኛ ጋር። አንዴ በጣም የደነገጥኩትና ያዘንኩበትን ቀን ልንገራችሁ። እኛ ሀገር ያው የኦርቶዶክስ ቤተክርስቲያን ጫካ ነው ታውቃላችሁ። እና ያን ጫካ ነበረና መንገድ አለው ማለት በሱ አቋርጬ እያለፍኩኝ ሮጦ ከፊት ለፊቴ ቆመ። አይምሮ የሳተው እብድ ነው የምትሉት ያበዳ ሰው ጨርቃም ነው። ቆመ። ምን ፈልገህ ነው አልኩት። አይናገርም። ምን ፈልገህ ነው? መጨረሻ ላይ እናንተ ናችሁ ለእኛ ምክንያት እንዲመጎሳቆላችን ብሎ ሄደ። እውነቱን አናድድም። ከዛ ተሳጭቼ ነው የጸለይኩት። አዘንኩኝ። በጣም ተናደድኩኝ። እነ ጳውሎስ ያሉበት ዘመን ቢሆን ኢየሱስ ያለበት ዘመን ቢሆን ያ ሰው የእብደቱን መንፈስ ትመታላችሁ፣ ከዛ ነፃ ይወጣል እኮ። አንዳንዴ ያበሳጨን ሞክሬ ያውቃለሁ። አንድ አይምሮ የሳታ ልጅ ነበረ። እኔ አክስቴ ቤት የነበርኩ ጊዜ ከሌላ መንደር ነው መጣ፣ እኛ ቤት ሁሌ ይመጣል እና አለማመድኩት። ጸጉሩ በጣም ረጅም ነው፣ የተያያዘ ነው፣ ቂማል በላዩ ላይ ይሄዳል። የተበጫጨቀ ልብስ ነው። የወንድምን የማይለብሰው ልብስ አለ አገኘሁት። ስለሚያውቀው እሱን ወሰድኩኝ። ሸሚዙንና ሱሪውን ይዤ ወንዝ እንሂድ ብዬ ወሰድኩት። ወንዝ ወስጄ ሳሙና ይዤ ያለው ገላውን አጥቤ መቀስ ይዤ ጸጉሩን አስተካክዬ አጥቤ አልብሼ ቤት ይዤ መጣሁ። አክስቴ አላወቃችም ዱላውን እንደያዘ ነው። ምግብ ስጭኝ አልኳት። ምግብ ሰጠች፣ በላ፣ ሄደ። በየጊዜ ይመጣል አደርገዋል። ይሄ ከአይምሮ ያው እንትን አላለ። ግን ሌላ ሰው በዱላ ነው የሚያባረው። እኔ መጥቶ አቅፎ ይስመኛል፣ አወራዋለሁ። ዱዳ ነው ችግሩ። ይሰማል እንጂ ዱዳ ነው እያለ ነው የሚያወራ። አይገባኝም። ሊጸልል ሲል እሺ ይላል፣ አይኑን ጨፍኖ። በየጊዜ ወንዝ ወስጄ አጥበዋለሁ፣ ጸጉሩ አስተካክልለታለሁ። ታሰ ባለፈ ጊዜ ላገኘው ፈልጌ ጠይቄያቸዋለሁ። በህይወት የለም። ወዳጆቼ ምናልባት ብዙዎች እግዚአብሔርን እየፈለጉ ነው። እኔና አንተ ነን እግዚአብሔር መገኛ ዘንድሮ፣ እግዚአብሔር በእኛ ዘንድ ነው ያለ፣ እሱ ይታያል ነው። ምክንያቱም እየኖርን አለ ነው። አኗኗር ክርስቶስን የሚያሳይ ማንነት አለን ወይ? አግባብ ያለው የድል ህይወት አለን ወይ? እንጸልያለን። እንጸልያለን። ጸልዩ። ቃልን እናነባለን። መስቀሉን ተሸክመናል፣ ተቀድሰናል። ጌታን የምናገለግለው በምን መልክ እንደሆነ ማቴዎስ 8 ላይ ትናንት አይተናል። ለምን እናገለግላለን? የምናገለግልበትስ ምክንያት ለምንድን ነው? ምክንያት አለን። የምናገለግልበትን ምክንያቶችን ትንሽ ነገር ተናግሬ ነው ትናንትም ያቆምኩኝ፣ ዛሬም አልሄድበትም። ምክንያቱም ነገ ይናገራል። ዋናው አሁን የእግዚአብሔር መገኛ እንደሆነን ገብቶናል። እግዚአብሔር በእውነት ሰው ፈልጎ እኛ ጋር እግዚአብሔርን አገኝ ይሁን
አንተ ዘንድ ክርስቶስን ሰው ያያል። የእግዚአብሔር መገኛ መሆናችንን መጽሐፉ ይላል ወዳጆቼ። የእግዚአብሔር አድራሻ የት ነው? ትእዛዙን በሚጠብቁት ዙሪያ ነው። ፈቃዱ ውስጥ፣ ሐሳቡ ውስጥ፣ መንገዱ ላይ በሚሄዱት ዘንድ የእግዚአብሔር መገኛውን አድራሻ እዛ ነው። አድራሻ እግዚአብሔር የት ነው የሚገኝ ብሎ ሰዎች አንተና እኔን ይፈልጉ ይሁን፣ አንቺና አንተን ይፈልጉ ይሁን፣ አንዴ ብቻ በጣም ያዘንኩበት የተዋረድኩበትን ቦታ ልንገራቸው። ውርደት ስላችሁ ምን እንደሆነ ይገባቸዋል። በጣም የደነገጥኩበት ያፈርኩበት አቁሜ መልሳችሁ ይሰሩ ብዬ የሄድኩበትን ቦታ ልንገራቸው። ሩቅ መንገድ ነው። ይሄን ነው የሚያለማ መንፈስን እንዴት እንደሚያወጡ በተግባር እንዲያውቁ ልጆች ይዤ ነው የሚሄደው ከቸርች። እኔ ሁሌ ከነሱ ጋር አልኖርም። አጋንንት ስጭጮ እንዴት አድርገው አጋንንትን እንዲያወጡ ስርዓት ባለ ሁኔታ ሰውየውን ሳይጎዱ። አንዳንድ ሰዎች አይታችሁ ከሆነ ሰይጣኑን ያዙ መስል ሴትዮዋን ወይም ሰውየውን ሲያንገጫግጩ አፉን ይዘው አይኑን ይዘው ጩ በኢየሱስ ስም እያሉ ሲያንገላቱት ያላቸው ሰውየው ምንም። ሰይጣኑ ሁሌ ሰበበኛ ነው። ይሄን ሰው ጎቶ መሄድ ነው የሚፈልገው፣ አድምቶ አቁስሎ ጠባሳ ጥሎ መሄድ ነው የሚፈልገው። የእኛ አገልጋዩ ቀን በቃ ይታገላል፣ ያሰቃያል። እጅግ እየተባልከ መንጋጋው እስኪያመው ለሳምንት ራስ ምታት ነው የሚያማት ወይም ያመው። ይህን ያደረገው አጋንንቱን ያገኘ መስል ሴትዮዋን ጉድት ወይም ወንድየውን ጉድት አድርገው ይለቃል። ልክ ዓለማውያን በጭስ በምናምን በአለንጋ ቀዝቃዛ ውሃ ደፍቶ አጮ ሰይጣን አወጣን እንደሚሉ ማለት ነው። እኛም ጋር እኮ እሱ ነው የሚቀራል። ፈውስ አገልግሎት ስለሚያገለግል ነው የምናገራቸው። አውቃለሁ ብዙዎቹ ይታዘብ ነበር እና እኛ እግዚአብሔር ረድቶን በልጅነት እንዴት እንዳለማመደኝ እኔ ጌታ ምንም መድከም የለም። ገና እኛን ሲያገኝ ለምን አስካር ነው የምንለው? ለምን እንዲህ ስትሰራ ሰይጣን ስጦ አደባባይ አናስለፈልፍም። ሰውረን ነው አገልጋዮች ብቻ ገብተን ለምን አስካት ምስጢር ማንም እንዲህ ሆናለሽ ብሎ ያወራል። ሴትዮዋ ወይም ሰውየው ሰይጣኑ ከወጣ በኋላ ድብን ብለው ነው የሚተኙት። መቼ ነው አመጣችሁኝ? መቼ ነው እንዲሆንኩኝ? ምን አድርጋችሁኝ ነው ይላል። ምንድን ነበረ ይላሉ። ናጋ መንፈስ ነበረ ጮኸ ወጥቷል፣ እንዲህ ብሎናል። ሰሞኑን ምን ሆነሃል? ስታመነዝሪ ነው ያዘሽ። ምን ሆነሽ? አዎ ንስሐ ትገባለች። ንስሐ ይገባል። አዎ አጋንንት ደግሞ እንደዛ ነው የሚይዘው። የእሱን ስራ ስትይዙ ስትሰሩ ካገኘ አይለቃችሁ፣ ይገባባችኋል። ከዛ ያችን ሴት ታስረዋለች እንደ ወንድ። በቃ ጌታ ስላለ ከኛ ጋር ሰንሰለቱን ፍቱ። እጇ ተፈታ፣ እግሯ ተፈታ። በለው ልጆችን ሄዱና ይዘዙ አልኩኝ። ቁጭ በል፣ ተነስ፣ ተቀመጥ፣ ከየት ነህ ምናምን ብሎ ያ ማሳመኛው ተንበርከክ ትላለ፣ ይንበረከካል። ቁም ትላለ፣ ይቆማል። መንፈስ እንደዛ ነው የምንሞክረው፣ መታዘዙን። ከዛ በኋላ የሚንገጫገጭ ከሆነ በኃይል እናዛቸዋለን። ከወዴት መጣችሁ ስንትናችሁም ልንል እንችላለን። እዛ ልጅቷን እነሱ ሲያዙ አንደኛው ልጅ ላይ ምራቅ ስትተፋ ልጁ ሊመታት ነበር። ተዋልኩኝ፣ አስቆምኩ። እዛ ሌላኛው ቀጠለ። እሱን ደግሞ በጥፊ አለችው። እሱም በጥፊ ሊላት ነበር። አስቆምኩኝ። እንዲህ አይነት አደጋ አለ። ቅድም እንዳልኳችሁ ይልመዱ ነው። ከዛ በኋላ እዛ ነው የምናገኘው። ከዛ በኋላ ነው የምናስተምረው ሲስቴሞቹን
እንዲህ ሊያረግ ይችላል፣ እንዲህ ሊሆን ይችላል፣ እንዲህ ሊያጋጥም ይችላል። ያን ሰዓት እንዴት እንዲወጣ እንዴት እንዲከላከል ምን ማሆን እንዳለበት ለሰው ለአገልጋዮች እንመክራለን፣ እናስተምራለን፣ እናሰለጥናለን። እዛ ወንዳ ወንዶኛ አይነን ጨፍኜ በኢየሱስ ስም ምናምን ጌታውን ክብር ይምጣ ምናምን እያልኩኝ ሴትዮዋ እኔ ፊት ላይ ቀሚሷን ጋብላ ቆማለች። ደግነቱ የክፍለ ሀገር ሰው ጸሎት ነው። ጸሎት ከሆነ አይንጨፍነው ነው። አይ የከተሜ ነው እንዲህ እያሽለካችሁ የምታዩት በጣት ማለት እኔ እንዲህ እየጸለይኩኝ የሆነ ጨለም ምስለኝ ምንድን ነው ብዬ አይንን ስከፍት ገልባ ቆለ በኢየሱስም ብዬ ቀሚሷን አወረድኩኝ። ይሰራል ሌላ ፕሮግራም አለኝ መጣለም ተመልሼ ደንግጫለሁ። እንዲሆኛ አላውቅም። አሁን ሰው ቢያይ ምንድን ነው የሚለው? ቀሚሱን ራሱ አንስቶ ጸላይ እንዳትሉኝ ነው። ችግር ነው እንኳን እጅ ጭኖ ጸልዩ ጡብታ ያዘ ምናምን ያዘ እያላችሁ አይደል? ሰውየው ያላሰበውን የምታሳስበው ትውልድ ነው። ያላሰቡትን አጋንንቱ ነው እኮ ልጅ ወጣ ለጋጋት ሄይነሷ ወጣ ይላል ለጋጋት እኔ ስለካ አንተ ልታገባት አለው። አገልጋው ያላሰቡትን የምታሳስብ ብሎ ጥሏት ሄዳል የሆነ ቦታ ነው። ስለዚህ ያላሰብነውን የምታሳስቡ ህዝብ ነው ያላችሁ። ለዛ ነው የምንጠነቀቀው። ወዳጄ የእግዚአብሔር መገኘ ሰዎች ፈልገው እግዚአብሔርን ፈልገው አንተ ጋር ያገኙ ይሁን መገኛ ነው ወይ? ስለዚህ የእግዚአብሔር መገኛ ምን ነው መቼ ነው? የእግዚአብሔር አድራሻ ትእዛዙን የሚያደርግ ሰው ነው። በእግዚአብሔር ትእዛዝና በእግዚአብሔር ፈቃድ ውስጥ የሚመላለስ ሰው ከሆናችሁ የምትመላለሱ ከሆናችሁ እግዚአብሔር በእናንተ ዘንድ ይገኛል። ሰዎች ፈልገው እግዚአብሔርን በእናንተ ዘንድ ያገኛሉ። ሰዎች ለፈለጉ ጉዳይ በእናንተ ዘንድ እግዚአብሔርን ያያሉ። ያን ይሆን ዘንድ ወዳጆቼ አግባብ ያለውን የድል ሕይወት ለመኖር ሌሊትና ቀን ተጋድሎ አድርጉ። ጳውሎስ ተጋድሎ ያደረገው ሰው እሱ ባለስልጣን አለቃ ሹም ምናምን ስመጥር ሊሆን አይደለም። ተጋድሎ ያደረገው ሰው ሁሉ በሰማይ ያለውን የእግዚአብሔርን ታላቅነት የርስቱን ባለጠግነት የኃይሉን ታላቅነት እንዲገነዘብ እንዲያውቅ ይታገል ተጋድሎ ያደርግ ነበር። የዘንድሮ ወንዱ ሴቱ ሩጫችን እኛ ክርስቶስ ወይም እግዚአብሔር በእኛ እንዲታይ ሰው እኛ ከሱ በልጠን ለመታየት ነው የምንሮጠው። ለዛ ነው ብዙዎች እንደተፈለቀቀ በቆሎ እየሆንን አለ ነው። የተሸለቀቀ በቆሎ ችጋሪ ነው። ያገኘ ነገር ሁሉ ይበላዋል። ስለዚህ ወዳጆቼ የማመገኛ የእግዚአብሔር መገኛ እንደሆነን መጽሐፉ ይላችሁ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። መቼ? የእግዚአብሔር ሕልውና የእግዚአብሔር ክብር የእግዚአብሔር እጅ በእናንተ ዘንድ ሲገለጥ ታያላችሁ። ሰዎች መላ ፈልገው ይመጣሉ። መላ ያጡ ሰዎች አንድ በጣም የሚወደው መዝሙር አለ። ሁሌ የሚረዳኝ የሚደግፈኝ መዝሙር ስለሆነ መላ የኔ መላ የምትሆንልኝ ከለላ ባህሩሩ ጊዜ ጥላ ማናለኝ ካንተ ሌላ። ጥላ ነው፣ ከለላ ነው። እሱ ሰዎች ለመፍትሄ ተጠርተን ሳለ መፍትሄ ፈላጊዎች ሆነናል እኮ ክርስቲያኖች። ሰው መብቴ ሲፈልግ እኛ ጋር ይምጣ፣ መላ ሲፈልግ እኛ ጋር ይምጣ እንጂ እኛ መላ ፍለጋ አሁን ስለዚህ አግባብ ያለውን የድል ሕይወት እንድኖር አግባብ ያለውን የድል ሕይወት የሚኖር ማን ነው ቢባል አድራሻው የእግዚአብሔር መገኛ መሆን ስንችል ነው። መሆን የሚችለው ወይም አግባብ ያለው የድል ሕይወት የሚኖር ሰው ማን ነው? ምን አይነት ሰው ነው? የሚጸልይ፣ የሚያነብ፣
መስቀል የሚሸከም የተቀደሰ ከእግዚአብሔር ፈቃድ ውስጥ የሚመላለስ እርሱ አድራሻ ይሆናል። መገኛ የእግዚአብሔር መገኛ አድራሻ ይሆናል። ሰው እግዚአብሔርን ፈልጎ እኔ ጋር ያገኛል፣ አንተ ጋር ያገኛል። ማንን? እሱን የሰራዊት ጌታ እግዚአብሔር። እዚህ ይሄንን ህይወት እግዚአብሔር ያብዛል። ዋና ፖይንቶቹን ያው ነገ ላይ እናወራለን ብዬ ነበር። ትናንትም አቋርጫለሁ። ሌላውን እናወራለን። ጌታ ይባርካችሁ። እንጸልያለን። ሰማይ ምድር የሚገዙልህ በሰማይና በምድር ታላቅ ይሆንክ እኛን ደግሞ ዘንድሮ በልጅ በኢየሱስ ክርስቶስ ገዝተን ልጆች አድርገን በእኛ ልትገለጥ የወደድክ በእኛ ልትታይ የወደድክ እኛን ያንተ መገኛ አድራሻ ያደረግከን በልጅ በኢየሱስ ክርስቶስ ያገኘህን ለዘላለም በእኛ ልሰራ የወደድክ ያልናከን ያልተውከን እኛ ጋር ጎርደድ ብለህ የመጣ እኛ መካከል የምትገኝ እኛ ውስጥ የምትኖር አንተ ቅዱስ መንፈስ ለዘላለም ተባረክ። ያንተን ሐሳብ ያንተን ፈቃድ እንዴትና በምን መልክ እንድንኖር የሚረዳንን ያን የሚያግዘንን ሁሌ ከኛ ጋር የሚሆነውን መንፈስ ቅዱስን የሰጠን እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን። አንተ ያድንሃናል። ደግሞ በተራ በእኛ ዘመን ላይ በኔ በወገኖቼ ልትታይ ስለወደድክ ሰው ፈልጎ አንተን በእኛ ዘንድ ስለሚያገኝ አንተን ፈልጎ ሰው በእኛ ውስጥ ስለሚያይ እግዚአብሔር ታምራትና ድንቆች በእኛ አልፎ ስለሚሰራ ጣት በእኛ ስለሚገለጥ የእግዚአብሔር እጅ በንቴ ላይ ነው ተብሎ የሚባልበት ዘመን ከፊታችን ስለሚሆን እግዚአብሔር የጠራን የታመንክ ስለሆንክ አንተን እንገልጥ ዘንድ እኛ ጋር የመጣ እኛ ላይ ልትገለጥ እኛን የወደድክ እኛ ቤት የገባ በእኛ ውስጥ የምትኖር አንተ የዘላለም አምላክ አባት እግዚአብሔር ለዘላለም ተባረክ። በልጅ ስትገለጥ ልጅን ስጠይቁት እኔን ያየ አብን አየ እንዳለ ዛሬ እኛን አየ አንተን አየ እንል ዘንድ የሚያደርገው የክብር መንጸባረቅ በእኛ እንዲጀምር ጸልያለሁ። በእህቶቼ እንዲጀምር፣ በወንድሞቼ እንዲጀምር ያንተ ነጸብራቅ ያንተ ማንነት እግዚአብሔር በመስታወት ሰው ራሱን እንደሚያይ በእኛ ሰዎች አንተን እንዲያዩ አንተ እንድትገለጥ አንተ እንድትከብር በእኛ አንተ እንድትመሰገን በእኛ አንተ እንድትከብር አንተ እንድትልቅ አንተ እግዚአብሔር ሐሴት እንድትደረግ በእኛ ዘንድ አንተ ልትገኝ ስለፈለግ እገኝ ዘንድ መዝገኛዬ ሁኑ ስላልከን በኢየሱስ ጌታ ስም ታላቁ ስም የተባረከ ይሁን። አመሰግናለሁ። ባሪያህን ደግሞ እርዳኝ። ወገኖችን እንድራ እያንዳንዳችንን አግዘን ደግፈን ጸጋ ይበልጦ ይታይ። እንወዳለን። ያንተ መገኛ አድርገን በኢየሱስ ክርስቶስ ስም ጸለይን። አሜን። ጌታ ኢየሱስ ይባርካችሁ።